እንግዲህ የሄርሜላ አያት መጥተዋል ማለት ነው። እጅግ በጣም ከባባድና የሚያስደነግጡ ነገሮችንም ሲናገሩ ሰምተናል። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ ጀምሩት። እንዲሁም ቪዲዮውን አይታችሁ ስትጨርሱ የእናንተን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ መጥተናል። እንግዲህ ዛሬ ደግሞ ከስከዛሬ ወጣ ያሉ ነገሮችን ያየንበት ነገር ተፈጥሯል ማለት ነው። እንግዲህ የሄርሜላ አያት መጥተዋል። እንግዲህ የሄርሜላ አያት በሄርሜላ እጅግ በጣም እንደተናደዱ እንግዲህ ሲናገሩ ነበረ። ያው ሄርሜላ እንግዲህ በዚህ ሰዓት ከቤተሰቦቿም ራሷን ሰውራ እንግዲህ ከአብርሃም ጋር እንደሆነችም ሲናገሩ ነበረ። እንግዲህ ባሏ ስር ተወትፋለች መታ እኛም ጋር አይደለችም ያለችው፣ አድራሻዋንም አጥፍታለች፣ ደብቃብናለች እያሉም እንግዲህ ሲናገሩ ሰምተናል ማለት ነው። እንግዲህ ሄርሜላ ቤተሰቦቿ እንዳልተቀበሏትም አውቀናል ማለት ነው። ያው ሁላችንም ቪዲዮ ላይ እንዳየነው እነሱ ቀርጸው የሚለቁት ቪዲዮ ላይ እንግዲህ አብርሃም ለሄርሜላ ጭራሽ ሽማግሌ ሊልክ እንደሆነ ምናምን ነበር እያየን የነበረው። ነገር ግን ቤተሰቦቿ ከነጭራሹ አብርሃም ጋር መሆኗን ራሱ እንደማይፈልጉ አያቷ ሲናገሩ ሰምተናል ማለት ነው። እንግዲህ ምንድነው ሲሉን የነበረው የሄርሜላ አያት ቤተሰቦቿ በተለይ አባቷ ጭራሽ ፈቃደኛ አይደለም ባላት ግንኙነት። ያው እናቷ ናት ትንሽ እየደገፈቻት ያለችው እንጂ አባቷ ራሱ ጭራሽ ፈቃደኛ እንዳልሆነ አያቷም እንግዲህ ይህንን ነገር እንደማይቀበሉ፣ እሷ እንግዲህ ከቤታቸው ወጣ ያለ ጸባይ ያላት ልጅ እንደሆነችና ለምን እንደዚህ አይነት ነገር እንደምታደርጉ ሁላ እንደማያውቁ ግራም እንደገባቸው ሲናገሩ ነበረ። እንግዲህ ምንድነው ሲናገሩ የነበረው የሰው ትዳር አፍርሳ የልጆችን አባት በትና እንደዚህ ማድረጓን ሁላችንም አልተቀበልነውም፣ እንዲሁም እኛን ራሱ እንደ ቤተሰብ አዋርዳናለች እያሉም ደጋግመው ሲናገሩ ነበረ። እኛ እንግዲህ እንደ ቤተሰብ ተዋርደናል፣ ከዛም አልፎ እንግዲህ በቤተሰብ ብቻ ሳይሆን የእኛን ጎሳ ራሱ አዋርዳለች፣ እኛ ጎሳ አለን፣ ጎሳችን ጭምር ነው የተዋረደው እያሉ ሲናገሩም ሰምተናል ማለት ነው። እንግዲህ ከእህቶቿ እህቶቿም ወንድሞቿም እንግዲህ በጣም ስነስርዓት ያላቸው ልጆች ናቸው። በጣም በጥሩ ሁኔታ ያደጉ ልጆች ናቸው። ነገር ግን እሷ ያው ቤተሰቡን ጥሳ ወጥታለች። የእኛንም ሀሳብ ልትሰማን አልፈቀደችም። እኛም እንግዲህ ተሰባስበን ረግመናታል እያሉ ሁላ ሲናገሩ ነበረ። እውነት ለመናገር እርግማን የሚለው ቃል ራሱ በጣም ነው የሚከብደው። በተለይ ደግሞ በትልልቅ ሰው መረገም ማለት ያው ህይወትን ምስቅልቅል ነው የሚያደርገው። እንዲሁ እንኳን እርግማን ተጨምሮበት ይቅርና ህይወት ራሱ እንዲሁ ከባድ ነው አይደለ አሁን ላይ። ነገር ግን እንግዲህ የሄርሜላ አያት እንግዲህ በጣም ተናደውባት አዝነውባት እንደረገሟት ጭምር ራሱ ሲናገሩ ነበር ማለት ነው። እኛ ረግመናታል፣ ከቤተሰባችንም ቁጥር አትሆንም፣ ከቤተሰብም ነጥለናታል፣ እሷ ከዚህ በኋላ የእኛ ቤተሰብ አይደለችም እያሉም እንግዲህ ሰምተናቸዋል ማለት ነው። ይህ እንግዲህ በቤተሰብ እንደዚህ አይነት ከባድ ውሳኔ መወሰኑ በራሱ በጣም ነው የሚከብደው። እውነት ለመናገር ከቤተሰብ መለየት መራቅ ራሱ እጅግ በጣም ነው የሚከብደው። እንግዲህ ሄርሜላ ይህንን ሁሉ ነገር እያደረገች ያለችው አብርሃም ጋር ለመሆንና አብርሃም ጋር ላላት ግንኙነት ነው ማለት ነው። እንግዲህ አብርሃም ይህንን ነገር ያወቀ ሄርሜላን እውነት ከዚህ በኋላ ሊበድላት ይችላል፣ ሊርቃት ይችላል የሚለውን እንግዲህ ያው በጊዜ ሂደት የምናየው ነው የሚሆነው። ነገር ግን ሄርሜላ እንግዲህ ለአብርሃም ስትል ከቤተሰብ ሁላ ነው ማለት ነው የተነጠለችው። የቤተሰቦቿን ሀሳብ እስካለ መስማት ድረስ ቤተሰቦቿ እስከሚረግሟት ድረስ ደርሳለች ማለት ነው። እንግዲህ ይሄ ያው እውነተኛ ፍቅር ነው ማለት እንችላለን። ምክንያቱም ቤተሰቧን የሚያስተዋት ከቤተሰቧ የሚነጥላት በቤተሰቧ እስከ መጠላት እስከ መረገም ድረስ ያደረሳት እንግዲህ አብርሃምን ምን ያክል ብትወደው ነው የሚለው ነገር ጥያቄ ነው የሚሆነው። ለማንኛውም ግን አብርሃም ይህንን ነገር አይተህ ደግሞ ያው ከቤተሰቦቿ ተራርቃለች ብለህ ማንም የላትም ብለህ ደግሞ ልትበድላት ከሞከርክ እጅግ በጣም ነው የሚያስጠላው። እውነት ለመናገር ይህ ሁሉ ነገር ደርሶባት ማለት ነው። ነገር ግን ደግሞ አያቷ ረግመዋት ቤተሰቦቿ የኛ ቤተሰብ አይደለሽም ብለው ከነጠሏት በኋላ ግን አብራችሁ ዝም ብላችሁ በሰላም መኖር አለባችሁ የሚል ሀሳብ የለኝም። በቅድሚያ የቤተሰቦቿን ፍቃድ እንደምንም ብላችሁ ማግኘት አለባችሁ፣ አንድ ላይ ልትሆኑ እንኳን ብትፈልጉ ማለት ነው። ምክንያቱም ቤተሰብ ያዘነበት ትዳር አይሆንም። ወደፊት ልጆች ምንም እኮ ተወልዳላችሁ አይደለ? እርግማናችሁን ራሱ ማስነሳት መቻል አለባችሁ። ትልቅ ሰውዬ ናችሁ የረግሟችሁ እንዳየናቸው ከሆነ ማለት ነው። ስለዚህ ይህንን ነገር ይቅርታ መጠየቅ አለባችሁ። እግራቸው ስር ወድቃችሁም ቢሆን ይቅርታቸውን ማግኘት አለባችሁ የሚል ሀሳብ አለኝ። ለማንኛውም ግን እንግዲህ ሄርሜላ እስከዛሬ ድረስ ያው ቤተሰቦቿ እንደሚስማሙ ምናምን ነበር የምናውቀው። እንግዲህ ያው ቤተሰቦቿ እየደገፏትም ሊሆን ይችላል እንል ነበረ። ምክንያቱም ያው አንደኛው ወንድሟም እንግዲህ ከጎኗ ሆኖ ሲደግፏት ስለነበር ማለት ነው። ለማንኛውም ዛሬ እንግዲህ ምንም አይነት ቤተሰብ እንዳልፈቀደላት ቤተሰቦቿም እንግዲህ
ከቤተሰብነት ቁጥር ራሱ ነጥለው እንዳወጧትና ብቻዋን እንደቀረች እንግዲህ ያየንበት ቀን ነው ማለት ነው። ለማንኛውም ግን አያቷ ያው ይቅርታ ቢያደርጉላት መልካም ነው የሚል ሀሳብ አለኝ። ያው ሀሳባቸውን ተቀብለው አብርሃም ጋር እንድትጋባ ባይፈቅዱላት ራሱ ግን በቃ እርግማኑን እንኳን ቢያነሱላት መልካም ነው የሚል ሀሳብ አለኝ። ምክንያቱም እሷ ቀጣይ ህይወት ነው ያላት። ወደኋላ ተመለሰችም አልተመለሰችም ከአብርሃም ጋር ኖረችም አልኖረችም ዞሮ ዞሮ ህይወቷ ግን እንዳይከብድባት ያስፈራኛል። ምክንያቱም ትልቅ ሰው በጣም ከባድ ነው። የትልቅ ሰው እርግማን ደግሞ ሲጨመርበት እጅግ በጣም ህይወትን የሚያከብድ ነገር ስለሆነ ማለት ነው። ለማንኛውም ግን አብርሃምም እንግዲህ ሽማግሌ ቢልክ ያው ሽምግልናውን እንደማይቀበሉት ግልጽ ነው። ምክንያቱም ልጃቸውን ከእሱ ጋር አትሆኝም ብለው ከቤት ያስወጡ ሰዎች ወይም ደግሞ እሷን ከቤተሰብነት ነጥለናል ያሉ ሰዎች አብርሃምን እሺ ብለው ሽምግልናውን ሊቀበሉት አይችሉም። ስለዚህ አብርሃምም ሽማግሌ ከመላኩ በፊት ያው ልጃችሁን ለልጄ የሚል ሽማግሌ ከመላኩ በፊት መጀመሪያ ይቅርታ እንዲያደርጉለት እንዲያስታርቁት ነው ትልልቅ ሽማግሌዎችን መላክ ያለበት ብዬ አምናለሁ። ምክንያቱም የእሱን ሀሳብ ይቀበሉት፣ ይቅርታ ያድርጉለት። ከዛ በኋላ ነው ሽምግልና ሊደርስ የሚችለው እንጂ አሁን ላይ በተቀያየሙበት ሁኔታ አብርሃምን አንቀበልም እንዲያውም አንቺንም የኛ ልጅ አይደለሽም ባሉበት ሁኔታ ላይ ልጃችሁን ለልጄ ብለህ ሽምግልና የመላክ ብቃት አለህ ብዬ አላምንም በዚህ ሰዓት ላይ ማለት ነው። ስለዚህ መጀመሪያ ቤተሰቦቿን ያስቀየምካቸውን ይቅርታ መጠየቅ አለብህ ማለት ነው። ለማንኛውም ግን አያቷ እንግዲህ ሲናገሩ እንደነበረው ያው ባልና ሚስት ከወለዱ በኋላ መለያየት የለባቸውም። ስለዚህ እሷ እንግዲህ በባልና በሚስት መካከል ነው የገባችው እያሉም እንግዲህ ሲወቅሳት ሰምተናል። ይሄ በጣም ትክክል ነው። ምክንያቱም በቃ ባልና ሚስት ይጋባል። ከዛ በኋላ ልጅ ከመጣ እንግዲህ በቃ በህይወታችን የምናየው ነገር ነው። አብዛኛውን ጊዜ ለልጅ ነው የሚኖረው። በቃ ለልጆች ስሜት መጨነቅ፣ ለልጆች አስተዳደግ መጨነቅ ግድ ነው። ልጆች የእናትም የአባትን ፍቅር አግኝተው የማደግ መብት አላቸው። እነሱ ባልፈለጉት ባላሰቡበት መንገድ ወደዚህ ዓለም መጥተዋል። ስለዚህ እዚህ ዓለም እስካመጣናቸው የእኛ እስከሆኑ ድረስ ደግሞ እኛ ለነሱ ፍቅር መስጠት መንከባከብ ግዴታችን ነው። ይሄ ውዴታችን ብቻ ሳይሆን ግዴታችን ነው። ስለዚህ ያለብንን ግዴታ ለመወጣት ግዴታ ባልና ሚስት አንድ ላይ ነው መሆን ያለባቸው። ይሄ ሳይታለም የተፈታ ነገር ነው። ነገር ግን ደግሞ በአብርሃምና በሩታ መካከል ጸብ ተፈጥሯል፣ ልዩነቶች ተፈጥረዋል፣ የሚያለያያቸው ነገር ተፈጥሯል። ስለዚህ አንድ ላይ መሆን የማይችሉ ሰዎች ከሆኑ ደግሞ ተለያይተውም ቢሆን ልጆቻቸውን በሰላም የማሳደግ ግዴታ አለባቸው። አንድ ላይ ቢሆኑ ሁላችንም የምንመኘው ነገር ነበረ። ነገር ግን ደግሞ አንድ ላይ ሆነው በፍቅር መኖር መተሳሰብ ምናምን ካልቻሉ ደግሞ ያው ግዴታ አንድ ላይ ሆኑ ብለን ጭፍልቅ አድርገን አንይዛቸውም። ስለዚህ ሁለቱም በየራሳቸው መንገድ የየራሳቸውን ህይወት ይቀጥላሉ ማለት ነው። ነገር ግን የየራሳቸውን ህይወት ሲቀጥሉ ደግሞ ቤተሰብ ፈቃደኛ መሆን አለበት። ምክንያቱም ስንት መከራ አይቶ ተንከባክቦ አሳድጎ እዚህ ያደረሳቸው ቤተሰቦቻቸው ስለሆኑ ማለት ነው። ስለዚህ መጀመሪያ ቀለበትም ከማሰር ከማግባት ሽማግሌ ከመላክ ምናምን በፊት የቤተሰብን ፈቃደኝነት በክብር መጠየቅ አለባቸው ብዬ አምናለሁ። ምክንያቱም ከምንም በላይ ቤተሰብ መከበር ስላለበት እዚህ ደረጃ ያደረሷቸው ቤተሰቦቻቸው ስለሆኑ ማለት ነው። ስለዚህ አብርሃም አሁንም ቢሆን ሽማግሌ ከመላክህ በፊት ቤተሰቦቿን ፈቃደኛ እንዲሆኑ መጠየቅ መቻል ነበረብህ። በዛ ላይ ደግሞ አሁን ቤተሰቦቿን ስላስከፋ ስላስቀየምካቸው ደግሞ ቤተሰቦቿን ይቅርታ እንዲያባብሉ ትልልቅ ሽማግሌዎችን ይዘህ መሄድ አለብህ ብዬ አምናለሁ። ከዛ በዘለለ እንግዲህ ያው ሄርሜላም ቤተሰቦችሽን ይቅርታ መጠየቅ አለብሽ። ያው እናንተ እንግዲህ ትልቁም ጥፋት ያጠፋችሁት ቤተሰብ ሳይስማማ የሄርሜላን ሀሳብ ቤተሰብ ሳይቀበላት ራሱ ቀለበት ማድረግ ራሱ አልነበረባችሁም ነበረ። ምክንያቱም የቤተሰብ ፈቃደኝነት ስለሚያስፈልግ ማለት ነው። ያው እንግዲህ ቤተሰቦችን ጥዬ እወጣለሁ ከአንተ ጋር እኖራለሁ ምናምን ብላህ ሊሆን ይችላል። ይሁን፣ ነገር ግን ደግሞ ቤተሰብ ያልተስማማበት ትዳር አይሰምርም። በቃ ይሄ የታወቀ ነው። ትልልቆች ናቸው እነሱ ረግመዋችሁ ምናምን ትዳራችሁ ይሰምራል ብዬ አላምንም። ቤተሰብ የመረቀው ትዳር ነው ፍሬ የሚያፈራው እስከ መጨረሻው የሚሄደው። ስለዚህ መጀመሪያ ቤተሰቦቿን በክብር ይቅርታ ጠይቀህ ከዛ ፈቃዳቸውን ከተቀበልክ በኋላ ደግሞ ልጃችሁን ለልጄ የሚል ሽማግሌ ብትልክ መልካም ነው የሚል ሀሳብ አለኝ። ነገር ግን ሄርሜላ አሁንም ቢሆን ከአብርሃም በፊት የምታውቂው ቤተሰቦችሽን ነው። ቤተሰቦችሽ ናቸው ብዙ ነገሮችን ብዙ ውጣ ውረዶችን አልፈው እዚህ ያደረሱሽ። ስለዚህ ቤተሰቦችሽን ሄደሽ በክብር ይቅርታ መጠየቅ አለብሽ፣ አያትሽንም እናት አባትሽንም ማለት ነው። ይሄ እንግዲህ የኔ ሀሳብ አስተያየት ነው። የእናንተን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮ ላይክ በማድረግ ጀምሩት። እንዲሁም ቪዲዮን አይታችሁ ስጨርሱ የእናንተን ሀሳብ አስተያየት ኮመንት ላይ አስቀምጡልኝ። መልካም ጊዜ ይሁንላችሁ።